11ኛው ሰዓት ክፍል 4 እውነተኛ ታሪክ። ፊደል አጠገቤ ካለች ሁሉ ሙሉ ሁሌ ስኬት ነው። በቃ ምንም አይቸግረኝም ብዬ ደመደምኩት። እናቴን፣ አባቴን፣ እህቴን እንደ ቀልድ በሷ ቀየርኳቸው። የምንሄድበትን ቀን ተቋረጠ። ፊደል ሌሊት ተነስታ ወደ መናኸሪያ፣ እኔም በህይወቴ ለመጀመሪያ ጊዜ እጄን ለስርቆት አሰማራው። ማናቸውም ሳይነሱ ቤቱንና ቤተሰቤን ትቼ ወደ ፊደል ገሰገስኩኝ። ስልካችን አጠፋን። ለእናቴ ብቻ እንደምመለስ ቃል ገብቼላት ነበረ በብጣሽ ወረቀት ላይ። በህይወቴ 2 ወይም 3 ጊዜ ነው አዲስ አበባን የረገጥኩት። ፊልም ላይ ከማያት በዘለለ አላቃትም ነበረ። አሁን ልኖርባት ጉዜን ጠቅዬ መጣውን። በፍጹም ወዴት እንደምንሄድ የት እንደምናረፍ ምናምን አናቅም። ደስ የሚለው ነገር ግን ከመኪና ስንወርድ አልጋለ የሚሉ ሰዎች አገኘን። ተከተልናቸው። እዛው ከፍለን አደርን። የሌሊቱ ነገር አይጠየቅም። የእኔ ስቃይ ብሎ መጀመሩ ነው። ከዛ ሌሊት ነው አይነጋም። ከዛ ሌሊቱ አይነጋም ደግሞ በስማ በሚቀጥለው ቀን እዛው አካባቢ ያሉትን ሰዎች ክራይ መጠየቅ ጀመርን። ላምበረት ማለት ነው። እዛው መናኸሪያ አካባቢ የተወሰነ ቤቶች እንዳሉ ነገሩን። እየወሰዱም አሳዩን። ግን ምንም ነገር እንደጠበቅ ነው አይደለም። ቤት ክራይ እዚህ ከኛ ጋር በጥፍ ይጨምራል። ግን ምንም አማራጭ የለንም። በንጋታው ቤት አግኝተን ገባን። አንድ ክፍል ነች። ቀለሟ አርጅተዋል፣ በሩ ወዳድቀዋል። ብቻ ምን ልበልሽ፣ አማራጭ ስለሌለን ብቻ ሻንጣችንን ይዘን ገባን። ቤቱ ከገኘን በኋላ ደግሞ ትልቁ ጭንቀታችን ደግሞ ምን ላይ እንደምንተኛ ነበረ። እኔ የዛን ቀን ወጥቼ እቃ የተወሰኑ ነገሮችን ገዛዝቼ ለመምጣት እያሰብኩኝ ነበረ። እጃችን ላይ የያዝናትን ብር እስክታልቅ ድረስ አይጨንቀንም። በሰዓቱ ለኛ ያ ብር ብዙ ነገር የሚሸፍንልን እንደሆነ እርግጠኞች ነበርን። እና እሷ ቤት እንድትጠብቀኝ ነገርያት። እኔ የምንበላውን የምናርፍበትን ፍራሽ ገዛዝቼ ልመጣ ብያት ልወጣ ስል አይሆንም ብላ ተቆጠችኝ። ድንገት እንደወጣ ባናውቀው ሀገር ተለያይተን ብንቀርስ አለችኝ። ፍርሃቷ የተለየ ነበረ። ከአይኔ ዞር እንዳትል አልፈልግም አለችኝ። ከእሷ ጋር ደግሞ አብረን እንድንሄድ የዛን ቀን በጣም እያማማት ነበረ። በቃ ዝም ብለን እስኪሻላት ቁጭ አለን። እኔ በዛን ሰዓት ድንገት አባቴ በዚህ ሰዓት ምን እየሆነ እንዳለ፣ እናቴ እንዴት እያለቀሰች እንዳለች፣ እህቴ ስታዝን ትዝ አሉኝ። አባቴ ልጄ ግቢው ያስገባትን ተከራዩን አፍቅሮ ጥሎት ጠፋ ሲባል ተከብሮ በኖረበት ሀገር መንደርም ሲዋረድ በሰፈሩ ቀና ብሎ መሄድም ሲያሳፍረው የሰፈሩ ሰው ባየበትም ስለኛ ሲያወራም እያሰብኩ አለቀስኩኝ። ሁለታችንም ተቃቅፈን ማልቀስ ጀመርን። መቆሚያ የሌለው የእንባ ጎርፍ ታውቃላችሁ። ከዛ ፊደል በጣም አሳዘነችኝ። ቃል እገባልሃለሁ ምንም ሰርተን ተቀይረን ቤተሰቦችህ ጋር እንሄዳለን። አንተም ያቆምኩም ትምህርትህ ትቀጥላለህ። ቤተሰቦችህ በእኔና ዋንተ ቢጨክኑ በልጅ ልጃቸው ግን አይጨክኑም። ትንሽ ጊዜ ብቻ አለችኝ። ብቻ እዛው ሳንጣችን ላይ ቁጭ ብለን እያለቀስን እንቅልፍ ጣለን። ስንነሳ ለአይን ይዛለ። በጣም ደነገጥኩኝ። ጠዋቱ ፓስታ እንደቀመስን ምሽቱ እራት ሳንበላ ማደር ደግሞ አይታሰብም። ሽንት ቤት ነኝ ብያት ወጣው ከቤት። አጋጣሚ ሆኖ ከቤት ሲወጣ እኛ ከተከራየንበት ፊት ለፊት ፀሐይ ሽሮ የሚል ቦታ አየው። ከዛ ምግብ ይዘላት ገባው። እሷን በልተን አደርን።
የዛን ቀን የምናደርበትን ፍራሽ ስላልነበረን ፊደል የያዘችው አንሶላ መሬት ላይ አንጥፈን ከላይ ደግሞ የያዘችውን የተወሰነ ልብሶችን አናጣጥፈን ፊደል ትንሽ ፎጣ ነገር ነበረቻት የያዘችው እሷን ለባብሰን ተኛን። የሰው ልጅ ቤት ውስጥ ሆኖ በዛ ልክ ሊበርደው እንደሚችል አላቅም ነበረ። እንዳይበርደን በጣም እየተሰቆኩ ነበረ፣ ግን ሳልተኛ ምሽቱን መተኛት አልቻልኩም ነበረ። ምናደርገውን ጠፋን። ድፍረት እውነት እየተጫወተብን ሊነጋ አካባቢ ትንሽ ተኛን። በሚቀጥለው ቀን ሁለታችንን ተያይዘን የተወሰነ የሚያስፈልገንን ነገሮች ለማጋዛዛት ተያይዘን ወጣን። ገና ህይወት ምንም እንዳልገባን የገባኝ ያኔ ነበረ። እኛ የቤቱ እቃ ሟልተን ገዝተን ገና እጃችን ላይ ብዙ ብር የሚቀር መስሎን ነበረ፣ ግን አይደለም። ካሰብነው ሩብ እንኳን ሳንገዛ ብሩ እያለቀ መጣ። ፍራሽ ገዛን። ስቶቭም እና ብረት ድስትም ትንሽ ባሊንም ምትከፊ ከዛው አካባቢ ገዛዝተን መጣን። ህይወት እንደዚህ ትከብዳለች ብዬ አላሰብኩም ነበረ። በቀላሉ ስራ ማግኘት ብቻል መስሎኝ ነበር፣ ግን በፍጹም ምንም አይነት ስራ ማግኘት በጣም ከባድ ነው። ማናቸው አስቸጋሪ ነው። አስቸጋሪ ኑሮ በጣም ከባድ ነው። ትልቅ ሰው ባየው ቁጥር አባቴ እየመሰለኝ እደነግጣለሁ። ትልቅ ሴትዮ ሳይ እናቴ እንዴት ሆና ይሁን እያልኩ አለቅሳለሁ። የያዝነው ብር እያለቀ ነው። ቤት ውስጥ አንዱን ስንገዛ ሌላኛውን ግዴታ አስፈላጊ ሆኖ አናገኘውም። ብቻ ታውቂያለሽ፣ ቀን በቀን ሲኦል እየሆነ መጣ ኑራችን። በሆነው ባልሆነው ፊደል ላይ መጮፍ ጀመርኩኝ። አንዳንዴ እሷ ባታረግዝ እኮ እዚህ መዘዝ ውስጥ አልገባም፣ ምናለ አስወርዳው ቢሆን፣ ምናለ ብትጠነቀቅ እላለሁ። ደርሶ እኔ ምንም ጥፋት እንደሌለብኝ ነገር። አንዳንዴ በህይወታችን ውስጥ ችላ የምንላቸው ነገሮች ዋጋ ያስከፍሉናል፣ ግን ካለፈ በኋላ ነው የሚገባን። አንዳንዴ መጠንቀቅ በጣም ጥሩ ነው። ካለጊዜው የሚፈጠር እርግዝና ህይወትህን ያበላሸዋል። ብዙ ሰዎች ልጆቻቸው በየመንገዱ እየጣሉ እንዲሄዱ የሚያደርጋቸው ያ ነው። ከዛም ተጨምሮ ብዙ ልጆች በየጎዳናዎቹ ሲለምኑ የሚታያቸው ይሄ ያልተፈለገ እርግዝና ኃላፊነት የማይወስዱ አባቶች ስለበዙ ነው። እኔ በትንሹ ከዛ ሰፈር ልጆች መግባባት ጀመርኩኝ። ፊደል ከቤት ስወጣ በዛው የሚቀር ነው የሚመስላት። ከሰፈሩ ራቅ እንድል እንኳን አትፈቅድልኝም። የሆነ ቀን አከራያችን የሚካኤል ቡና ፈሉና ቤታቸው ጠሩን። ቤታቸው ነበረ። እራታችንን ሰጥተውን ቡናችንን እየጠጣን በሉ ልጆቼ፣ ምንም ሳትጨምሩ ሳትቀንሱ ታሪካችሁን ንገሩኝ። የመጀመሪያ ያገባችሁ ቀን እህትና ወንድም መስላችሁኝ የነበረ፣ ሳይሽ ግን አንቺ እርጉዝ ነሽ። የሆነ ልክ ያልሆነ ነገር እንዳለ ታውቆኛል። ትንሽ እስክንላመድ ነው ዝም ያልኳችሁ ብሎ አጫውቱኝ አሉን። እናማ ፊደል ወዲያው ምንም ሳትደብቅ ሁሉንም ነገር ነገረቻቸው። እኔ በዛ ሰዓት እንባዬ እንደ ጎርፍ እየወረደ ነበረ። አከራያችን ልጅነት በጣም ከባድ ነው። 12 ዓመት የለፋበትን ትምህርት ትተህ እንደዛ የሚኮራብህ አባትህ ትተህ እንደዛ የምትወድህ እናትህ ትተህ ወጥተህ ልጄ የተቃና ህይወት የምትኖር ይመስልሃልን? የእነሱ እንባና እርግማን እውነት አንተ ሰው ያደርግሃልን? አሉኝ። ቀና ብዬ አይናቸው እንኳን ለማየት አፈርኩኝ። ልክ ኖት፣ ግን ፊደልንስ እንደ ተራ ነገር አውጥቼ ብጥላት የእሷ እንባ እኔ ሰው ያደርገኛል? ደግሞ በጣም አፈቅራታለሁ፣ ከእሷ መለየት አልችልም አልኳቸው። ተሳስተሃል እንጂ በህይወት ውስጥ ማወቅ ያለብህ ትልቁ ነገር ምን መሰለህ? ህይወት ባንዴ አቅጣጫ ብቻ ማየት የለብህም። ግራውን ቀኙን ማየት አለብህ። እሷ ከዛ ቤት ብትወጣ ሌላ ቤት ተከራይታ እንድትኖር እና በቻልከው መጠን መርዳት ትችል ነበረ አሉኝ። አይችልም ነበረ።
እሷ ሌላ ቤት ተከራይታ ስትኖር ዘመድ፣ ጓደኛ፣ እናት፣ አባት የላትም። ቆይ እንዴት እርጉዝ ሆና ባዶ ቤት ታድራለች? እኔ እናቴን አባቴን በፍጹም ከቤት ውጪ እንዳድር አይፈቅዱልኝም አልኳቸው። አይ የኔ ልጅ ብቻ አንዴ ይሄ ልጅ ይወለድ እንጂ ሄደን የእናትና አባትም እግር ላይ ወድቀህ ይቅርታ ጠይቅ፣ ካልሆነ መልካም ነገር ወደ ህይወት አይመጣም ልጄ። ያጠበች እናትህ እንባ ይደርስብሃል አሉኝ። የዛኔ የበለጠ ከፋኝ፣ ሆድ ባሰኝ። የእናቴ ፈገግታ አይኔ ላይ ድቅን ድቅን ይለኝ ጀመር። ግን ደግሞ ያቺ ልጅ ሜዳ ላይ አላወጣህም፣ ንጹሕ ልብ እንዳለህ ያስታውቃል። ከዛም በላይ ደግሞ የመጀመሪያ ፍቅር በጣም ከባድ ነው። ልተወው ብትልም አይተውህም። የኔ ልጅ ጸልይ። ልክ ልጅህ እንደተወለደ ሄዳችሁ የቤተሰቦቻችሁ እግር ላይ ወድቃችሁ ልጃችሁ በጤና እንዲያድግ ከፈለጋችሁ አሉን። እናማ አንቺ እስክትወልጂ ድረስ ስራ ስሪ፣ ሻይ ቡና መስራትም ትችያለሽ። ሙሉ እቃውን እኔ እሰጥሻለሁ፣ እሱም ያግዝሻል። እኔ ሰዎቹን አናግርልሻለሁ። ምንከራየው ፊት ለፊት ያለው ምግብ ቤት በረንዳቸው ላይ ያከራዩሻል አሉኝ። ፊደል በጣም ደስ አላት። ተነስታም ጉልበታቸው ሳመች። ከዛ እንዳልዋትም አደረገች። ስራም ጀመርን። እሷ እርጉዝ ስለሆነች ብዙም እንዳትንቀሳቀስ እያልኩ እኔ ነኝ አብዛኛው ስራ መሰራው። እናቴን አባቴን ከልጅነቴ ጀምረው በተለየ እንክብካቤ ስላሳደጉኝ ከፊደል ጋር ስራ ስሰራ ቶሎ ቶሎ መናደድ ጀመርኩኝ። ገንዘብ በቀላሉ እንደማይገኝ መልፋት እንዳለብኝ ገባኝ። እኔ ሰዎች ድሃ ሲሆኑ ይገርመኛል። አይሰሩም እንዴ? ከማጣት ማግኘት አይሻልም? እረ ምን ማልለው አለ። ከፊደል ጋር ህይወት ከጀመርኩ በኋላ ግን ልክ ነገሮች ቀላል አይደሉም እንድል አድርጎኛል። ሌላኛውም ይገላልን፣ አንዱን ቀዳዳ ይጎድላል። አንዱን ቀዳዳ ስንሸፍን ሌላውን ባዶ ይሆናል። ሁሉንም ነገር ይከብዳል። መቆጠብ ምን እንደሆነ አላቅም። የሆነ ነገር ማድረግ ካስፈለገኝ ገንዘቡ ምክንያት ሳላደርገው ቀርቼ አላቅም ነበረ። ፊደል ከዚህ በፊት መስተንግዶ መስራቷ በጣም ጠቅሟታል። ሰዎችን እንዴት መያዝ እንዳለባትም ታውቃለች። ስናደድባት እንዴት እንደምታበርደኝም የገባት ናት። በጣም ብዙ ደንበኞች በጸባይ ያዛቻቸው። ብዙ ሰዎችም እኛ ጋር መዋል ማዘውተር አበዙ። ገቢያችን ቆንጆ የሆነ መጣ። ሴቭ ማድረግን ጀመርን። ስትወልድ ወጪ ስለሚበዛብን ከአሁኑ እናጠራቅም ብለን ነበረ። በህይወቴ የገባኝ ትልቁ ነገር ችግርም ሀብታም ሱሱም ብቻ ሁሉም ነገር በቀላሉ እንደሚለመድ ነው። እኔም በትንሽ ቤት ውስጥ በችግር መኖር ለመድኩኝ። ፊደል በየቀኑ እንደ አዲስ የምትፈቀር የምትወደድ የእውነትም ሚስት ናት። በዓል በደረሰ ቁጥር ቤተሰቦቼ ቤት የሚዘጋጀው አይነት በየዘመድ አዝማዱ ቤት በየተራ እየዞሩን የምንጨፍረው የምንደሰተው ነገር ቀርቶ ብቻችንን ከፊደል ጋር ተኝተን ስንውል ውስጤን ባዶነት ይሰማዋል። በዓል ሲመጣ በሳቅ በጨዋታ ፈንታ ለቅሶ ነው። ሁሌም በቻለችው ልታስደስተኝ፣ ብቸኝነት እንዳይሰማኝ፣ ባዶነትን እንዳላስታውስ ታደርገኛለች። ፊደል የመውለጃዋ ወር እየተቃረበ ሲመጣ አከራያችን የገንፎ እህል በራሳቸው አዘጋጁ። አመሰግነንም ተቀበልን። ፊደል ስትወልድ የሻይ ቡና ስራ እንዳይቋረጥብን አንድች ልጅ አስገባን። ፊደል ሀሳቧ ተቀበለችው። ብቻ ሆነች። ስትወልድ የሚያስፈልገንን በሙሉ ገዛዛን። አንዴ ወልዳ ወደ ቤተሰቦቼ እስከመሄድ ልቤ ተሰቅሎ ነበረ። እናቴ የልጅሽ ነው፣ ለሱ ብዬ ነው አንቺን ያስከፋሁሽ። አየሹ
አያምርም እናቴ ምናምን ነው እኔን ማንን ነው የሚመስለው እያልኩ ከእናቴ ጋር የምጫወትበት ቀን ሩቅ ሆነብኝ። ከፊደል ጋር አስቀድመን ክርስትና እንደማንደግስ ቤተሰቦቼ እንደምንም አሳመነን የመጀመሪያ ዓመቱን አብረን እንደምናከብር አወራን። ፊደል ልክ ለመውለድ ቀናቶች ሲቀሯት ከቤት መውጣት አቆመች። እኔን አዲሷ ልጅ ብቻ መስራት ጀመርን። እኔ ሂሳብ ተቀባይ ሆንኩኝ። አስሬ ቤት እየደረስኩ ፊደልን አያታና እመለሳለሁ። አስታውሳለሁ ሐሙስ ቀን ነበረ። ጠዋት ከእንቅልፌ በጠዋቱ ተነስቼ ቁርሴን ሰራርቼ ከበላውኝ በኋላ ልወጣ ስል በጣም ቀፈፈኝ። ለፊደል ዛሬ ካንቺ ጋር ልሁን አልኳቲ። ለምን እንደሆነ አላቅም፣ ለመውጣት አልፈለግኩም ነበረ። ፊደል ተቆጣችኝ። ቆይ ስወልድ እኮ ከአጠገቤ አትርቅም። አሁን እንደምንም ተሯርጠን ስወልድ እንዳይቸግረን ብር እናስቀምጥ። አንዴ ብርም ቢሆን ይቸግረናል እኮ አለችኝ። እሺ በቃ ብዬ ስሚያት ተነስቼ ወጣሁ። ስራ እየሰራው እያለ ምቀበለውን ሂሳብ ምሰጠውን መልስ ሁሉ አላውቀውም ነበረ። አንዳንዴ ውስጤ ይናገራል ይባል የለ። 11ኛው ሰዓት ክፍል 4 ይህንን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁ። በሚቀጥለው ሳምንት 11ኛው ሰዓት ክፍል 5 ይዤላችሁ እመጣለሁ። እንደምትወዱትም ተስፋ አደርጋለሁ። እንጆይ። እንደ አጋጣሚ ሆኖ ለቻናሉ አዲስ ከሆናችሁ ግን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ለመጠየቅ እወዳለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሰላም ለሀገራችን፣ ሰላም ለሰው ዘር ብያለንበት ሰላሞችን ይብዛ። ቸር ሰንብቱ ባይ